አያምርብህም። እስከ ዛሬ ደሴት ነበርክ። ዛሬ መታ ልጄ ነው እባክሽ ልጄ ውይ አልሰጥም እኔ ጋብቼ ይዤ መውጣት እችላለሁ። በጉልበት እኔ ከአንተ ጋር አልገፈታተርም። ልጄን የሆነ ነገር እንደምታደርገው ስለማውቅ አንተ የምታስበው ሌላ ነገር ስለሆነ አእምሮክ በጣም አይደለም። አሁን ፈጣሪ ይመስገን ትንሽ ጠነከረ። ሳይጠነክር እንደዚህ ምንጭቅ ያደረግከው ሰው ነህ። ምራስ አይመስልም? በጣም አእምሮ ምን ያህል እንደዚህ ዜሮ እንደሆነ ማወቅ የምትችለው በዚህ ነው። ይሄ ነገር አይሰራም። አንተ ይሄ ነገር የሚሰራው የሆነ ነገር ስትፈልግ ብቻ ነው። አንተ ይሄ ነገር የሚሰራው ሴት መወጣት ስትፈልግ ብቻ ነው። ገባ? እሺ አሁን ተቆሬ ከምንነጋገር እንጂ ምንም ተቆሬ ያነጋገር እኮ በጣም ትክክለኛውን ቅጭ ሆነ በጉልበት ሂጄ እወስደዋለሁ ካልክ ወደ ሌላ ነገር ውስጥ ምንም እንደማመጣማ በደንብ ጠንቅቀህ ታውቃለህ። ምንም ጠንቅቀህ የማውቀው ነገር የለም። ታውቀኛለህ በደንብ ልቦና ያውቀዋል። በጉልበት ነገር አድርገዋለሁ ካልክ ፈልግ የፈለግከውን ነገር አድርግ። ግን ከኔ አንዳች ነገር አምጪ ልጄን ስጪኝ። ይሄንን ጩጬ ልጅ አንስቼ የሚሰጥ አንተ ማን ስለሆንኩ? አንቺ ስትጀምር ጠባይ ገዛሽን ታገኝሻ። የሰው ልጅ በጣም ሲጠይቅሽ በጣም ራስሽን ላይ የምትሰጪው ባህል ያለብሽ። እኔ በቃ ግልጽ አማርኛ የነገርኩሽ እኮ በቃ እዚህ ቤት የምመላለሰው ለዚህ ነው ነው ሸረዳ። አንቺ አመንሽም ቀድም ይሁን እንደፈለግሽ ማድረግ ተቀበዩ፣ መብትሽ ነው፣ ችግር የለውም። እኔ ደግሞ በእነዛ ሰበብ ስመጣ እዚህ ቤት የምመጣበትን ሰዓትና ጊዜ ጠብቀሽ ከሌላ ሰው ጋር ወይንም ይሄ ማን የሚባለው ልጅ እዚህ ቤት ላይ አልፈልግም። እኔ አንተ ትመጣለህ ብዬ ምናልባት ዛሬ እንደምትመጣ አውቃለሁ። ከዚህ በፊት ከምትመጣበት ጊዜያቶች አንተ ትመጣለህ ብዬ አይደለም ያደረኩት። ከዚህ በፊት ነገር የምታደርጊው ማለት ነው እኔ እንዳይልሽ እና እንዳቅልሽ ብቻ ነው። እኔ ደግሞ ምቀና ወይንም ባንቺው ነገር ምን ሰው ከመሰልኩሽ በጣም ተሳስተሽ ነው። በጣም ማለት ነው አንተ ትንገበገባለህ እንዴ? በአንድ ቀን እኮ ነው እዚች ጋር ሌላ ሰው ሆንኩ። ሌላ አማላቀሰው እንዴ መስሎሽ ነው? አንድ ሰው እንዴት ከአንዴ ወደ ሴጣን ከሴጣን ወደ መላክ ይቀያየራል? እንደ እስከምትገረም ድረስ አሳየኝ እባክሽ ምናምን እያልክ ትቀልዳለህ። ደፋር። እሺ አንቺ ያንን ምናልባት መጃጃል ምናምን ወይ ሞኝነት መስሎ ሊታይሽ ይችላል። ግን እኔ ጀንም ሞኝም ሆኜ አይደለም። ገባሽ? እኔ ነገር እንዲስተካከል ከነበረኝ ጉጉት የተነሳ ነው እንጂ እንደዚህ አይነት የወረደ ሰው መሆንሽን እንዳያላቅም። በዚህ ህፃን ልጅ መኝታ ቤት በነገር ላይ ማለት ነው። በጣም እኮ ነው ህፃን ልጅ መኝታ ቤት በነገር ላይ ማለት ነው። ኩንዳው ተረጋጋ። ይኸውልህ በነገር ላይ ማለት ነው እኔ የራሴን ላይፍ ኖሬ ከልጄ ጋር ስንትና ስንት ነገሮችን አሳልፌ ገባ ልጄን አትሊስት በቃ ሆዴ ውስጥ መሆኑን ከመከበው ነበር። አንተስ እዛና እዚህ ዙር አፋለኝ ብለህ ታወራለህ እንዴ? በጣም ነው የሚደብረው። አንተ ማተባል በጣም ነው የሚደብረው። ከዛሬ ሲወለድ ልጄ በቀል መሆኑ ነው ናንቺ ዛሬ ላይ የተበቀልሽ በዚህ ነገር እየተበቀልሽ እኔ እሱ ከበር ጋር እንዳይገባ ማድረግ እችላለሁ። ተረዳሽ? በስነስርዓት በንግግር ማምን ሰው ስለሆንኩኝ ነው በንግግር እየተናገርኩኝ ያሉት ማለት ነው። አንተ የምትሰማ ከሆነ ማለት ነው ሰምተኛል። ደስታ ነው ስማ። ስርዓትን ብትይዝ ይሻላል። እኔ ለአንተ ማንስ ሰው አይደለሁም። አንተ ራስህ ቆይ የማንም ወንበር ይዘበል ማንም ይገምታል። አንቺ የውስጥ ደጋው ወላጆች እንደዚህ የምታረው እሱ ምን አይነት አገር ላይ ነው የምትሉት እንዴ? ያንተ ነገር ላይ ይመስላችኋል እንዴ? ምን ሆናችሁ? ካትበዳዎች በጆታ ስርዓት ይኑር። ለዚህ ነገር ነው እንዳንተም በደምትጀረጫ መንገድ ላይ ዘመተህ ሰምተኛል። ስርዓትን ብትይዝ ይሻላል። ለአንተ በጣም አላስሰው ጤመን ነው ምላጭ ላስወጥቼ ማንም የሚመጣበት ታሪክ የለም። ሰማኝ ስርዓትን ሩታ አንቺ እሱ ጋር ጨርሺ። ወንድ ልጅ ነው አለ ከወንድ ጋር እየወራ ያለው መጀመሪያ ለምን አትረጋጊም? አንቺ ማነው ሲጀመር እንዴ?
እኔ ሰው ነኝ እኮ ሰው ነው። እኔ ደግሞ ለዚህ ቀራቢ ነኝ። እንደውም በሱ የበለጠ በንግግርም ዝም በላ በንግግር ታምኛለሽ ከአንተ ጋር መነጋገር አልፈልግም እኮ። በንግግር የምታምኝ ሰው ከሆንሽ ጭንቅላትሽ የሚሰራ ከሆነ ማለት ነው አንድ ቃል እኮ በቂ ነው። ገባሽ? እኔን ማናደድ ከፈለግ ውጭ ላይ ማናደድ ትችያለሽ። ይሄ ግን የኖርኩበት የተከበርኩበት ቤቴ ነው እንጂ። አዎ አንተ ግብር ታውቃለህ እንዴ? አንተ ጭንቅላት ይሰራል እንዴ? እውነት ከዚህ በኋላ አንተ የምታገስበት አቅም የለኝም እኮ። የምታገስበት አቅም ማንም ወንበዴን ከመንገድ ላይ ዘመተን ታስፈራራ ልታስደበድበኝ አሳያለሁ። ደግሞ ማንነት ሁለት እሺ ጉራ ማጥፋብቶ ቆይ ምን ማለት ጠባይ ገዛም እንዴ? ጠባይ ገዛም ወይ? የሰው ልጅ ጠባይ እኮ ይገዛዋል አይደል እንዴ? እንዴ ምንድን ነው የምጠበቀው ከዚህ በላይ እንዴ? ወይስ እስክንገል ነገ የጠበቅከን ያለው አንተ ልንገር ማንነት ሰማም ለምን ትሆንብናለህ? እኛ ላይ እኛ ላይ ትሆንብናለህ። ስማ ለሩታስን ማንገፍሎ መስዋዕትነት አንገቴን ይሰጥላታል። አባቷላ ብዙ ነገር ብዙ ስራዬን ለቅቄ ነው እዚህ ድረስ የመጣሁላት። ይሄ የምታስፈራሩኝ ነገር ምናምን ለእኔ ምንም ገብቶሃል አይደል? ስለዚህ ተረጋጉ ሁለታችሁ። አይ ከሆነ ደግሞ ልካችሁ ነው ማሳያችሁ። እስካሁን ታግሻችሁ ለማለት ልንገር ልካችሁ አንድ እንኳን ቁም ያሳያ ነገር የለም። ዝም ብሎ ጉራ ብቻ ማለት ነው። ትሰማኛለህ? ሩታ አክብሬ የቀድሞ ፍቅረኛ ዋስሉ ሲጀመር ታርቶናል። አቀሳሰር እኔ ለአንተ አላንስም ያሳያሉ። ሚገባው ወጥተህ ከመንገድ ላይ መጥተህ ያስበቃ ያላግባብ ብዙ ነገር አውራክሽ ሰው ሲታገስን ሩት ወንድ አምነሽ ከወንድ ጋር አጣልተሽ ከወንድ ጋር አጋጭተሽ ቢሆን ደስ ይለኝ ነበር። ተመሳሳይ ሴት መቀያየር ወንድነት አይደለም። እሺ ገባ? ስማ ባወራ አይደለም። እሺ ምግባር ስላለኝ ይወጣል። እሷ ፊት ምን ደስ ይለኝ ነው አይሆንም። አላስቀይምም ብዬ እስከዛሬ ምንድነው አሰቤልህ ነው። ገብቶሃል? ክብርህን እንዳታተከለለት እንደዚህ ተከለለት ማለት አትንካኝ ብያለሁ። እንድትነካኝ አልፈልግም። በቃ ትሰሙኛላችሁ? ሩትን ማንም እንዲነገር ገብቶሃል? እኔም ገድልህን ከፈለግ እሷ ጋር ትሄዳለህ። ሰምተኸኛል? እኔ ቤተሰብ አለኝ አስመጣቸዋለሁ። ገብቶሃል? ቤተሰብ ስለሌለኝ ዜጋ ስለሌለኝ ችግር የለውም። ወንድ አልሆንክም ነበርኩ ቅድም ችግር የለውም። እኔ እንደምበቃው ስንትና ስንት ነገር እንዲወርድ የምትለው በቃ አላወራም። ጨርሻለሁ። እኔ ከእናንተ ጋር ያለኝ ነገር እኛ ብዙ ፕሮግራም አለን። በቃ እናንተ ናችሁ ጨርሳችሁ እስከቻላችሁ እራት ልበላል። ገብቶሃል? ለምን አንድ ልጆች ምንጭ አብሮች ቤት እያለ እኔ ባለሙያ እያለሁለት ቤት የሚባለው ፍርታይ ብቻ ሽኳለ እኔ እያለሁለት እኔ እኮ ተችላት ልጄን የምታሳድግ ብዬ ብታውላት የራሷ ነገረችው ቤቱን ገባ አንተ ማደርገም እኮ ይቀጣ። እኔ ስለ ቤት አይደለም አሁን እዚህ ጋር እየወረዱ ስለኖርኩበት ነው። ገባሽ አይደለ? እንጂ የሆነ ነገር ከአንቺ ፈልጌ አይደለም። አሁን ልጄን እንዳሳድግልህ ብለህ ስማ ወደ